ያንን ዋና ኢንትራንስ ኤግዛሙን በምትፈተኑበት ጊዜ የሁለተኛ ኢንትራንስ ኤግዛም እንደምታዩት ነው የሚያደርጋችሁ ማለት። ይሄኛውም ልክ እናንተ እንደ ኢንትራንስ ኤግዛም አይታችሁት የምትሰሩት ከሆነ ያ ማለቴ የሆነ ፈርታችሁ ምናምን ማለቴ ሳይሆን ግን ሲሪየስሊ አይታችሁት ማለት ነው። አይኖ ከሁለት ወር በኋላ ነው በፊት ነው የነገርኳችሁ ስለዚህ ነገር። ግን ዞሮ ያው እየተዘጋጃችሁ መሆኑ ይታወቃል። ስርዓት የምትሰሩት ከሆነ እመኑኝ ያኛው ዋናውን በምትፈተኑበት ጊዜ ምንም የሚቀየር ነገር የለውም ማለት ነው። ፍሎውን አንድ አይነት የጠበቀ ነው። ሜቢ አንዳንድ ጥያቄ ማለት ትችላላችሁ አንዳንድ ጥያቄዎች ናቸው የሚቀየሩ። ሞስት ኦፍ ዘ ታይም ያው 100% ሆኜ ይሄ እዚህ ላይ የመጡት ጥያቄ እንዳለ እዛ ላይ ይመጣሉ ማለታችን አይደለም። ነገር ግን ያው ቁጥሩ ተቀይሮ የተወሰነ ኮንሴፕቱ ዞር ብሎ ብቻ ይመጣል ማለት ነው። ስለዚህ ይሄን ኢንትራንስ ኤግዛም ከወሰዳችሁ በኋላ ራሱ በዚች በቀረቻችሁ ወራቶችም ነው ሳምንታትም ማለት ነው ፎከስ የምታደርጉት አሁን ባያችሁበት ጥያቄ ቶፒክ ዙሪያ ነው ማለት ነው። ለምሳሌ ስለ ሊኒየር ፕሮግራሚንግ የሆነ ጥያቄ የሆነ ቦታ ማክሲማይዝ ሚኒማይዝ አድርጉ ብሎ ማትስ ላይ የሚመጣ ከሆነ ዩኒት 4 ላይ ግሬድ 12 የምታነቡት ማክሲማይዝ እና ሚኒማይዝ ምናምን የሚለውን ነው ማለት ነው ሊኒየር ፕሮግራሚንግ ላይ። ልክ እንደዛ ለሌሎችም ሳብጀክት ማለት ነው። አንደኛው ጥቅም ይሄ ነው። ሁለተኛው ጥቅሙ ደግሞ የዚህ ፕሪ ኢንትራንስ ኤግዛም ማለት ነው ያው ይታወቃል ኦንላይን ነው የምንሰጠው ስላችሁ እንግዲህ ያው ለእያንዳንዳችሁ የተለያየ ቦታ ናቸው። አብዛኞቻችሁ አዲስ አበባ ልትሆኑ ትችላላችሁ፣ አዳማ ልትሆኑ ትችላላችሁ፣ ክፍለ ሀገርም ያላችሁ ልጆች ምናልባት ቪዲዮ ዳውንሎድ አድርጋችሁ የምታዩ ልጆች ልትኖሩ ስለምትችሉ ዞሮ ግን አዲስ አበባ ውስጥ ያላችሁ ልጆች ናቸው ይሄ ሁለተኛው የሚጠቅማችሁ። ያው ይታወቃል ኦልሞስት 99% ኦፍ የአዲስ አበባ ተማሪዎች ማለት ነው በኦንላይን ነው የሚፈተኑት አሁን 2017 ላይ ማለት ነው። ስለዚህ ኤግዛሙ ራሱ በኦንላይን መፈተኑ ራሱ ምን ይመስላል ምን አይነት ችግር ያጋጥማል ምናምን የሚለውን ነገር በተወሰነ መንገድ እንደምትረዱት ያደርጋችኋል ማለት ነው። ስለዚህ ይሄ ሁለት ጠቀሜታዎቹ የፕሪ ኢንትራንስ ኤግዛም ነው። ስለዚህ አሁን የምንፈትናቸው እንግዲህ እንግሊሽ ፕሪ ኢንትራንስ ኤግዛም ነው። ከዛም በየሳምንቱ አሁን ይሄን ቪዲዮ የምሰራበት እኔ ማክሰኞ ነው። ያው ማክሰኞ ጠዋት ሰርቼ በ11 ሰዓት ላይ ምናምን ነው ፖስት ያደረኩላችሁ። አሁን የሚመጣው ቅዳሜና እሁድ እንግሊሽ ይኖረናል። ተዛኑ ቀጥሎ ሳምንት ደግሞ ማትስ ይኖረናል። ዞሮ ማትስም ሲኖር ነግራችኋለሁ፣ አፕዴት አደርጋችኋለሁ ዩቲዩብ ላይ ማለት ነው። የሚኖረን ደግሞ የናቹራል ብቻ አይደለም የሶሻልም ነው የሚኖረን። ያው በቃ አሁን ለምሳሌ ቀጥሎ ሳምንት ፊዚክስ ተፈተን ቀጥሎ ሳምንት ደግሞ ሂስትሪ እንፈትናለን ማለት ነው። የተዘጋጀው ከ2014 እስከ 2016 ያሉ ኢንትራንስ ኤግዛሞች አሉ አይደለ? ከነሱ ላይ ነው። አንዳንዴ ቀጥታ የመጡ ጥያቄዎች አሉ። አብዛኛው ቀጥታ የመጡ ጥያቄዎች አሉ። ዛት ሚንስ ቀጥታ የመጣናቸው ተደጋጋሚ የሚመጡ ጥያቄዎችን አምጥተናቸዋል። አሁን 2017 ላይ ይመጣሉ ተብሎ የሚጠበቁ ጥያቄዎች መጥተዋል። በቃ ኤግዛሙ የሚያካትተው ይሄ ነው። 9 ኦልድ ካሪኩለም አለ፣ 10 እና 11 ኮመን ዩኒት አለ፣ 12 ኒው ካሪኩለም አለ ማለት ነው። ልክ በቃ ኤግዛማችሁ እንደምትፈተኑት ማለት ነው። ኢንትራንስ ኤግዛም እንግሊሽ 100 ጥያቄ ነው። ያው ማትስ ሲደርስ ነግራችኋለሁ። ጥያቄውን 60 ምናምን ነው የሚመስለኝ። አክቹአሊ ሞዴሉ ራሱ ፍሎ ለምሳሌ መጀመሪያ ላይ ኮንቨርሴሽን ነው ምናምን። ስለዚህ ይሄኛውን ፕሪ ኢንትራንስ ኤግዛሙ መጀመሪያ ላይ ምን አለው ኮንቨርሴሽን አለው። ቀጥሎ እንደዛው እያለ ይቀጥላል ማለት ነው፣ ፍሎውን ጠብቆ ማለት ነው። ስለዚህ እንግዲህ በቃ ኤግዛሙ የሚያካትተው እነኚህን ነው ማለት ነው። በቃ ከ9 እስከ 12 ያሉት ጀነራል ነገሮችን ነው የሚያካትተው። ያው እንግሊሽ ስለሆነ ያው በእያንዳንዱ ቶፒክ ማንበብ አይጠበቅባችሁ፣ ማወቅ ያለባችሁን ነገር ነው የሚመጣው ማለት ነው። ስለዚህ እንዴት ይሰጣል የሚለውን ነገር ነው የምናየው። ያው ቅድም እንደነገርኳችሁ ኦንላይን ነው ስላችሁ ለምሳሌ የሆነ ኦንላይን አንዴ ገብታችሁ ምናምን መውጣት ሳትችሉ ምናምን ሳይሆን እንደዛ ብንፈትን እናውቃለን በእርግጠኝነት 5-10 ተማሪ ቢሆን በቃ 5 ወይም 10 ተማሪዎች ቢሆን ነው በቀጥታ የሚፈተኑልን ማለት ነው። ለምሳሌ አሁን እየፈተን እያለ ቅዳሜ 4 ሰዓት ላይ እየፈተን እያለ አንዳንዱ ጋር መብራት ቢጠፋ ምናምን ማለት ነው። ስለዚህ ይታወቃል ያው ፕሪ ኢንትራንስ ኤግዛም ሲሆን እንደ ሀገር ደረጃ ይታወቃል። ይሄኛው ግን ራሳችን ነን በዩኒክ አካዳሚ ስር ነው የተዘጋጀው። ስለዚህ መብራቱ እንዳይጠፋ ልናደርገው አንችልም ማለት ነው። ስለዚህ የተለያዩ ነገሮች ስለሚያጋጥማችሁ እንግዲህ ኦንላይን ነው ስላችሁ በዌብሳይት ነው። ነገር ግን ይሄ መውጣት መግባት አችሉም ማለት አይደለም ማለት ነው። አንድ ይሄን እንደምትረዱ ፈልጋለሁ። ሁለተኛው የት ላይ ነው የሚሰጠው የሚለውን ስናይ ያው በቅርብ ነው በእርግጥ ላውንች ያደረግነው ዩኒክ አካዳሚ ሴንተር
.com የሚል ዌብሳይት አለን። አሳያችኋለሁ። አሁን ክሮም ላይ ገብታችሁ ምናምን እንደ ሳምፕልም ያለ ጥያቄ ስላለ ምናምን እንደዛው ይኖራል። እዛ ላይ አሳያችኋለሁ። ያው እዛ ላይ ገብታችሁ ነው uniqueacademycenter.com የሚለው ላይ ገብታችሁ ነው የምትፈተኑት። ከዛ ነው አንሰር ሽት አለ ከስር ጽፋችሁ ሰሚት የምታደርጉት ምናምን ማለት ነው። ስለዚህ እዛ ላይ ስንደርስ ማሳያችሁ ነው የሚሆነው ማለት ነው። መቼ ነው የሚሰጠው ምናምን የሚለውን ሰዓቱን ልንገራችሁና ወደ ማሳየቱ ሄጄ እንጨርሳለን። ስለዚህ የሚሰጠው ቅዳሜና እሁድ ነው። ቅዳሜ ስንት ሰዓት ይጀምራል? ሌሊት ጠዋት 12 ሰዓት ላይ ክፍት እናደርገዋለን ፈተናው። ከጠዋት 12 ሰዓት ላይ እስከ ማታ 6 ሰዓት ማለት ነው። ቅዳሜ ማለት ነው ከጠዋት 12 ሰዓት እስከ ማታ 6 ሰዓት። እሁድም ከጠዋት 12 ሰዓት እስከ ማታ 6 ሰዓት ማለት ነው። በቃ ቅዳሜና እሁድ ያ ማለት ከጠዋት 12 ሰዓት እስከ 6 ሰዓት ቅዳሜ፣ እሁድም እንደዛው ማለት ነው። ስለዚህ ገብታችሁ እናንተ ለምሳሌ አንዳንዱ ተማሪ ቲቸርም አለበት ቅዳሜ ምናምን ያልተመቻችሁ ማታ ላይ ከ4 ሰዓት ከ3 ሰዓት እስከ 6 ሰዓት ብትፈተኑ ትጨርሱታላችሁ ማለት ነው። በቃ ገብታችሁ እዛ ኢንትራንስ እንትኑስ ገብታችሁ ማለት ነው ዌብሳይቱስ ገብታችሁ እያያችሁ መልሳችሁን አንሰር ሽቱ ላይ እየጻፋችሁ መጨረስ ነው። ቀኑን ሙሉ መፈተን ትችላላችሁ። እዚህ ጋር የምነግራችሁ የምትሰሩት ለሪዛልቱ አይደለም። ኢቭን ኢፍ እኛ አርመን ብንልክላችሁም ስንት እንዳመጣችሁ ምናምን ያው አሳያችኋለሁ። በኢሜይላችሁ ወይም በቴሌግራም ዩዘር ኔም ስልኩልን ማለት ነው በቴሌግራም እንልክላችኋለን። እሱን ውጤታችሁን ከ195 ከ100 ማምጣት ትችላላችሁ። ምክንያቱም ያው ኮፒ ፔስት አይሆንም ግን ራይት ያደርጋችሁት ማለት ነው። ለምሳሌ ፎቶ አንስታችሁት ኤአይ ላይ ቻትጂፒቲ ምናምን የተለያዩ ኤአይዎች ብትጠይቁ መልሱን ሙሉን ያመጣላችኋል ማለት ነው። ግን እንደዛ እንዳታረጉ። በቃ እንደዛ የምታረጉት ሆነ አለመፈተን ነው። እሺ ያው እየነገርኳችሁ ነው እንዳትፈተኑ። እንደዛ የምታረጉ ልጆች ብትረሱት ራሱ መጻፉ ጋር ፔጅ 131 ላይ እኮ ነው ይሄ ያለው። ግን ረሳችሁት ይባል በቃ እርሱት። ሄዳችሁ መጻፉን ገልጻችሁ እንዳታዩ ማለት ነው። ያው ኮንትሮል አልናደርጋችሁም እኛ። ስለዚህ ለራሳችሁ ነው የምትሰሩት። በቃ እስካሁን ምን ይዣለው የሚለው ነገር ብቻ ነው የምትሰሩት ማለት ነው። ውጤታችሁ ሲመለስ ራሱ ዝቅ ቢል ለምሳሌ ከ140 ብታመጡ ከ145 ብታመጡ ምንም እንዳይመስላችሁ። በቃ የሚሻሻል ነገር ነው። ታሻሽሉታላችሁ ማለት ነው። የትኛው ፓርት ነበር ዳያሎጉ ነው የከበደኝ፣ ይሄ ኖርማል ግራመሩ ነው የከበደኝ ወይስ እንትኑ ነው የከበደኝ? ስፒኪንግ ስኪሉ ያው ዞሮ ዳያሎግ ነው። ራይቲንግ ስኪሉ ነው የከበደኝ ምናምን የሚለው ራሳችሁን ትገመግሙበታላችሁ እንጂ ፊል እንዳታረጉት ለምታመጡት ውጤት ማለት ነው። ስለዚህ ያወቃችኋትን ብቻ ነው የምትሰሩት ማለት ነው። ስለዚህ አሁን እስቲ ዌብሳይቱ ላይ እንግባና እንዴት እንትን እንደምትሉ ምናምን ላሳያችሁ። እንደሚታወቀው እንግዲህ ምን እንደምታደርጉት ክሮማችሁ ውስጥ አሁን ይሄ በኔ ስልክ ነው የሰራውላችሁ። እዚህ ያው ሁላችሁም ክሮም ላይ ገብታችሁ ምን ብላችሁ ሰርች ታደርጋላችሁ ማለት ነው። ያው ስፔሊንጉን በደንብ እዩ። ወይም ደግሞ ቴሌግራም ላይ ሜቢ ዩኒክ አካዳሚ በሉና ሰርች አርጉና ወይም ሊንኩ ዲስክሪፕሽን ስር አለ እዛ ላይ ተገባችሁ ቅዳሜ 12 ሰዓት ላይ ሊንኩን ፖስት ስለማደርገው የፈተናው ሊንኩን ተጭናችሁ ቀጥታ ማግኘት ትችላላችሁ። አለበለዚያም ግን ቅዳሜ ጠዋት ላይ ማለት ነው አሁንም መግባት ትችላላችሁ። ብዙ የሚጠቅሙ እንትኖች አሉ። ከእንግዲህ በኋላ ፖስት የምናደርገው እዚህ ዌብሳይት ላይ ነው። ስለዚህ ዴይሊ መከታተል አለባችሁ ማለት ነው። ይሄን ዌብሳይት ደስ የሚለው ነገር ደግሞ ውስጡ ከገባችሁ ለምሳሌ የተለያዩ ኖቶች አሉ ምናምን አይደለ። ስለዚህ ዳታችሁን ወይም ዋይፋችሁ እንኳን እሺ ተው በዳታ የምትጠቀሙ ተማሪዎች አላችሁ ዳታችሁን አጥፍታችሁ መጠቀም ትችላላችሁ። ስለዚህ በዚህ አጋጣሚ ፈተናችሁን ስትወስዱ ራሱ ፈተናውን ለምሳሌ ኦልሞስት 2 ሰዓት ምናምን ነው አይደለ ፈተናው የሚወስደው 2 ሰዓት ተኩል ምናምን ነው የሚወስደው 100 ጥያቄ ስለሆነ 100 እንደው 2 ደቂቃ እንኳን ቢሆን 2 ሰዓት ነው የሚወስደው። 2 ሰዓት ሙሉ ዳታችሁን አብርታችሁ እንትን ከሚላችሁ አንዴ ከገባችሁ በኋላ ዌብሳይት ውስጥ ዳታችሁን ማጥፋትና ጥያቄውን መስራት ትችላላችሁ ማለት ነው። ይሄኛው ያው ደስ የሚለው ፓርት ነው። ቪዲዮም አለ እዛ ላይ የተለያዩ የኢንትራንስ ኤግዛሞች ደግሞ አሁን ነው ላውንጅ አድርገው እንጂ ከእንግዲህ በኋላ ብዙ የኢንትራንስ ጥያቄዎች ነው ፖስት የምናደርገው ኢቭን እኛ የሰራነውንም ማለት ነው መልሱን ምናምን ያው አብረን እንሰራለን አንዳንድ የሚከብዱ ጥያቄዎች ካሉ ማለት ነው። ስለዚህ እዚሁ ዌብሳይት ላይ ሰርች ፖስት ስለምናደርገው ያው ዴይሊ እንደምትከታተሉት ነው ልክ ዩቲዩባችንን እንደዚሁም ደግሞ ቴሌግራም ቻናላችን እንደምትከታተሉ ማለት ነው። ያው አንድ ዲስአድቫንቴጁ ምንድነው የዚህ ፕሪ ኢንትራንስ ኤግዛሙ ማለት ነው ታይማችሁን ነው የማትቆጣጠሩት። ለምሳሌ ቀኑ ሙሉ ስትፈተኑ መዋል ትችላላችሁ። ያው ኦንላይን እናርገውታል እንደነገርኳችሁ ማክሲመም ሁሉም ተሟልቷለት 5 ተማሪ ነው የሚፈተነው። ለዛ ከሆነ ደግሞ ያው ልፋታችን ዜሮ ነው ማለት ነው። ስለዚህ ታይማችሁን ግን እናንተ በተመቻችሁ ጠዋት በተመቻችሁ ሰዓት
ያው ቀን ላይ የሚመቻችሁ ልጆች ካላችሁ አንዴ ለምሳሌ ለቤተሰቦቻችሁ በቃ አሁን ፈተና ለወስድ ነው ስለዚህ ከቀን 6 ሰዓት እስከ 9 ሰዓት ላይ ምንም እንዳታዙኝ ምንም እንዳጠሩኝ ብላችሁ ፎከስ አርግታችሁ ማለት ነው ኮንሰንትሬት አርግታችሁ ቁጭ ብላችሁ ፈተናችሁን ስሩ እምችሉ ከሆነ አለበለዚያም ገባ ወጣ ያላችሁ እንግዲህ 10 ጥያቄ 20 ጥያቄ እየሰራችሁ ሰሚት ማድረግ ትችላላችሁ ማለት ነው ስለዚህ ምን ታረጋላችሁ እንግዲህ ዩኒክ አካዳሚ ትላላችሁ ዩኒክ አካዳሚ ዩኒክ ያው አካዳሚ የምትለው ራሱ ታያችኋት ካፒታል ማነች ስሞል ነኝ ስለዚህ አካዳሚ ሴንተር ትላላችሁ ተዛን ዶት ማለት እኮ ነጥቧ ማለት ነው ፉል ስቶፕ ተዛን COM ማለት ነው .com ያው እዚህ ጋር ይመጣላችኋል ማለት ነው ጎት ዋይፋይ ማለት ነው እንግዲህ ያመጣላችኋል አክቹአሊ ይሄኛው ቀጥቶ ዘሎስ ውስጥ ነው የገባብኝ ያው ይሄ ነው የሚመስለው ግን ለአንዳንዶቻችሁ ደግሞ እንዴ ሊያመጣላችሁ ይችላል ማለት ነው ልክ አሁን እንደዚህ ነው የሚመጣላችሁ ማለት ነው እዚህ ጋር ያቺ ዩኒክ አካዳሚ ምናምን የሚለው ማለት ነው ስለዚህ ይመጣላችኋል ቀጥታ ወደ ክሮም ይወስደናል ማለት ነው ቀጥታ ወደ ዌብሳይቱ ነው የወሰደን ማለት ነው አንዳንዴ እንደዚህ ይወስድላችኋል አለበለዚያም ደግሞ ዝም ብሎ ፔጁ ላይ ላመጣላችሁ ይችላል ስለዚህ ዩኒክ አካዳሚ ያው ምልክቷን ታቆታላችሁ እሷ ያለችበትን ነካ ክሊክ ማድረግ ነው ማለት ነው ስለዚህ ያው ይሄ ነው በቃ ይሄ በስልክ ነው እንግዲህ አውዲዮን እየቀረጽኩ ያለሁት እንትኑንም ቪዲዮንም ስለዚህ እስካሁን የለቀቅነው ይሄ ነው እንግዲህ ለምሳሌ ስለ ኢኮኖሚክስ ግሬድ 12 ዩኒት 4 ለቀናል ካቶሊዝም ክርስቲያን ኪንግደም ሚላለ ማስ ግሬድ 12 ዩኒት 5 ሌሰን 1 ኖት አለ ሌሰን 2 ይኖራል ቪዲዮ እዚህ ጋር አለ ስለ ትራይጎኖሜትሪክ ፋንክሽን ኮምፕሊሜንታሪ አንግል ይሄኛው ደግሞ ፊዚክስ ዩኒት 5 ግሬድ 9 ማለት ነው ስለ ሲምፕል ማሽን ያው ፓርት 1 ነው ማለት ነው ስለዚህ እንደ ሳምፕል የምትወስዱት ልክ ለምሳሌ ኢንትራንስ ኤግዛሙም የሚኖረው ማለት ነው ያው እዚህ ጋር እንደምታዩት ይኸውላችሁ EUEE question from trigonometric function ነው የሚለው ልክ እዚህ ጋር ደግሞ English pre-entrance exam for 2017 የሚል ይመጣላችኋል ቅዳሜ ልክ 12 ሰዓት ላይ ስትገቡ ማለት ነው 12 ሰዓት ካል እስከ 12 ሰዓት 2 ምናምን ይያለ ደቂቃው ሲሄድ ይመጣላችኋል ማለት ነው ስለዚህ ምን ታረጋላችሁ ክሊክ ታረጉታላችሁ ክሊክ ታረጉት እንግዲህ ያው depends on the strength of your wifi ወይም ዳታ ይመጣላችኋል ማለት ነው ቀስ ብሎ ስለዚህ ጥያቄው በቃ እንደዚህ ነው የሚመጣው በጣም ነው ብታዩ እንትን ያለን ትንሽ ዛግን ያረጋን እንትኑን ስንሰራ ምናምን ለመጻፍ ጥያቄውን ዌብሳይቱ ላይ ብዙ አይመችም ለምሳሌ ምንድነው የሚለን which one of the following is equal to ኮት ምን ማለት ነው ኮት ማለት እኮ 1/tan እንደማለት ነው አይደለ ስለዚህ ኮት ኦፍ 1755 ዲግሪ ማለት ነው ይሄ 2016 ዓመተ ምህረት ላይ የመጣ የኢንትራንስ ጥያቄ ነው ማለት ነው about what trigonometric function ማለት ነው ስለዚህ ምን ይለናል ራዲካል 3 ያው ተረዱት b 1 ነው የሚለን c ደግሞ ያው ትታያችኋለች ከራዲካል 3 ፊት ለፊት ኔጌቲቭ ራዲካል 3 ዲ ደግሞ -1 ነው ማለት ነው ስለዚህ አንደኛው ጥያቄ ለምሳሌ ስንት ተሆነ መልሱ ለምሳሌ ለኔ ቢ ነው እንበለው ቢ ካላችሁ የቱ ጋር መጣችሁ ነው የምትሰሩት ማለት ነው እዚህ ጋር ነው የምትመጡት ነገር ግን መጀመሪያ ያው እዚህ ጋር ራሱ ይነግራችኋል ስለዚህ ራይት ኦን አንሰር ሺት ዩር አንሰር ፈርስት ኔማችሁን ትጽፋላችሁ ለምሳሌ እዚህ ጋር የኔ ስም ሊኖር ይችላል ተዛ ነው እዚህ ጋር ደግሞ የሆነ በቃ ወይ የኔን ስም ከማረገው ሌላ ስም ላርገውና ዘመንን በለው ተዛ ነው አሰፋን በለው እዚህ ጋር ዘመን አሰፋ ቢሆን ስማችሁን ትጽፋላችሁ እዚህ ጋር ሁለት አማራጭ አለ ኢሜል አለ እንደገና ደግሞ your telegram username or phone number ይላል ይሄን እንግዲህ ያስቀመጥነው ለምንድነው አርመነውኛ አይተነው ፈተናውን ማለት ነው እንግዲህ እንደጨረስን ብዙ ተማሪ ተሆነ ከሳምንት በኋላም ትንሽ ተማሪ የተፈተነ ከሆነ ወዲያውኑ በማግስቱ ምናምን ስንት እንዳገኛችሁ ከመቶ ልንነግራችሁ ነው ማለት ነው ስለዚህ ምን ታረጋላችሁ በፐርሰንት ነው የምንነግራችሁ ያ ማለት ከመቶ 67% ነው ያመጣችሁት ማለት 67% ታልናችሁ ያው ከ167 ነው ያመጣችሁት ማለት ነው ስለዚህ እናንተ ሪሲቭ ማድረግ የምትፈልጉት በኢሜላችሁ ተሆነ በኢሜል መልሱን ከፈለጋችሁ እዚህ ጋር ኢሜላችሁን መጻፍ ለምሳሌ የኔ ሄኖክ ደበበት ምናምን የሚል ነው ኢሜሌ ማለት ነው ሄኖክ ደበበት ምናምን ብላችሁ ጽፋላችሁ እዚህ ጋር የጻፋችሁን እዚህ ጋርም ኮንፊርም ታረጉታላችሁ ማለት ነው እንደገና ምን ታረጉታላችሁ ትጽፉታላችሁ አብዛኞቻችሁ ግን ያው ሙሉዎቻችሁ ያው ቴሌግራም ስለምትጠቀሙ የቴሌግራም መቼም ዩዘር ኔም ታውቃላችሁ አይደለ ስለዚህ ለምሳሌ አይ ቲንክ የኔን አላቆም አለ ኮፒ ፔስት ነው ማድረገው የሆነ @h ቁጥር ምናምን ነው ያለው ስለዚህ ዩዘር ኔማችሁን ትጽፋላችሁ
አለበለዚያም ግን ለኛ በደንብ ወዲያውኑ አክሰስ ለማድረግ ዩዘርኔም ብልኩልን ነው የቴሌግራም ዩዘርኔማችሁን እዚህ ጋር ብታስገቡ ነው የሚሻለን። አለበለዚያም ዩዘርኔም ታሌላችሁ ወይም ደግሞ ዩዘርኔም ምን እንደሆነ ታላወቃችሁ ቁጥራችሁን ማስገባት ነው ማለት ነው። ስለዚህ 09 ምናምን ብላችሁ ቁጥራችሁን ማስገባት 093532 ማነው ምናምን ብላችሁ የኔ ለምሳሌ 0900353204 ነው ማለት ነው። ከዛም በኋላ እንግዲህ አሁን እንግሊሽ ስንት ነው? ይሄኛው 10 ጥያቄ ነው አክቹአሊ ግን እንግሊሽ 100 ጥያቄ ስለሆነ አንደኛውን ጥያቄ ሄዳችሁ አንሰር ሽታችሁ ላይ አንደኛው እዚህ ጋር ኮሜንት ምናምን ነው ፑት ዩር አንሰር የሚለው ላይ አንደኛ ጥያቄ ተለገላችሁ ነጥቧን ትጠቀማላችሁ። ተዛን ወዲ መልሱ ምንድነው ያለው ዲ ነው አይደለ? ተዛን ደግሞ ስፔስ ታረጉና ሁለተኛው ጥያቄ ደግሞ ለምሳሌ መልሱ ሲ ሊሆን ይችላል። እንደዚህ ከምታረጉ ወረቀት አዘጋጁና አንደኛው ጥያቄ ዲ ትላላችሁ ወረቀታችሁ ላይ፣ ሁለተኛው ጥያቄ ሲ ትላላችሁ፣ ሶስተኛ ጥያቄ ዲ ትላላችሁ ምናምን እስከ 50 ድረስ ወይም እስከ 60 እስከ 40 ከሰራችሁ በኋላ እንጂ አንሰር ሽታችሁ ላይ መጣችሁ ደግሞ ትጽፋላችሁ ማለት ነው። ሶስተኛው ጥያቄ መልሱ ኤ ነው ትላላችሁ። ተዛን አራተኛው ጥያቄ መልሱ 5 ነው ማነው ቢ ነው ምናምን እያላችሁ እስከ 100 ጽፋላችሁ ማለት ነው። ያው እንደሚበቃ አርግተን ነው እናስቀምጥላችሁ እዚህ ጋር። ተዛን ሁለተኛ ምናምን ያው በቃ አምስተኛ ጥያቄ የሚያራችሁ ያው በተቻላችሁ መጠን ክሪል ባረ በሆነ ወይ መጻፍ ነው። ስለዚህ እዚህ ጋር ተጨረሳችሁ በኋላ እንግዲህ ስማችሁን ታስተካክላላችሁ። ፈርስት ኔም ዘመን አለ፣ አሰፋ አለ፣ ኢሜል አለ። ኢሜሉን ተተውትና ስልክ ቁጥሩን ወይም የቴሌግራም አካውንታችሁን ወይም በኢሜልም ተፈለጋችሁ በኢሜልም ተላካችሁ ደስ ይለናል። በኢሜል ተልኩልናላችሁ ማለት ነው። መልሱን ያው ኢሜላችሁን መጻፍ ነው በቃ እዚህ ጋር ይሄ እንደ ኤግዛምፕል ነው የሆነ አርግታችሁ ማለት ነው። በቴሌግራም ዩዘር ኔም ተሆነ ደግሞ ቴሌግራም ዩዘር ኔማችሁን ወይ ቁጥራችሁን ተዛም መልስ አንሰሩን እዚህ ጋር ጽፋላችሁ አንደኛው ዲ ምናምን ያረጋችሁ ተዛም መጨረሻ ላይ እንደው መታረቁ ሰሚት ነው የምትሉት ማለት ነው። ስለዚህ እኔ አሁን ሰሚት ልለው ነው ሴንዲንግ ልላችኋል ማለት ነው። ያው ቴንክስ ዩ ተዛን we will review your answer በቃ ቴንክስ that's it። ስለዚህ እንላለን ያው ቴንክ ዩ ለማለት ነው። so we will review your answer that means እንግዲህ ያው ተጠብቁናላችሁ ማለት ነው። ይሄንን ነው የሚመስለው። so እንደዚህ አድርጋችሁ ነው እንግዲህ ሲለቀቅ ጥያቄውን የምትገልጹት ማለት ነው። ይሄ ሊቭ ኮሜንት የሚለው ተውት ተፈለጋችሁ ግን ያው ስለ እንትኑ ማለት ነው ስለ ኤግዛሙ ጥሩ ነው ምናምን ይሄን ብታስተካክሉት ምናምን የሚለውን ነገር አጻፉ ኮሜንት ሌላ ገና ኢሜል ምናምን ከሚጠይቃችሁ ማለት ነው። ስለዚህ በቃ አንሰር ሽንታችሁን ከመለሳችሁ በኋላ ምን ታረጋላችሁ ማለት ነው መውጣት ነው ማለት ነው። በቃ ምንም አሰሩ መውጣት ነው ከዚህ ማለት ነው። በቃ ይሄንን ነው የሚመስለው። ምንም አዲስ ነገር የለውም። ሌላ ቪዲዮ ከፈለጋችሁ ይሄው እንደዚህ ክሊክ ታረጉታላችሁ። ከዛ እንደዚህ ይመጣላችኋል። ተፈለጋችሁ ዳውንሎድ ታረጋላችሁ። ከፈለጋችሁ ዳታችሁን አጥፍታችሁ ኖቱን ማንበብ ትችላላችሁ። አይ ቲንክ የምትጠቀሙበት ከሆነ ይሄ ዌብሳይት በደንብ ነው የሚጠቅማችሁ ብዬ ነው ማስበው። እንግዲህ እኛም በተቻለን መጠን እንግዲህ የምንችለውን ነገር ለመስጠት እንሞክራለን። ደግሞ አደራችሁን ይሄን የምትሰሙ 100 ተማሪም ሆናችሁ 200 ተማሪም ሆናችሁ 100 ተማሪ ሰማው ማለት 1000 ተማሪ መፈተን ይኖርበታል። 100 ተማሪዎች ካላችሁ ማለት ነው። ክላስ ለምሳሌ አሁን እናንተ 12 ናችሁ። ኦልሞስት ስልክ ያሌለው ተማሪ የለም። ስለዚህ ሁላችሁም መፈተኑን እንዳትረሱ ማለት ነው። ቅዳሜ 12 ሰዓት ይጀምራል እስከ ሌሊት 6 ሰዓት ይቆያል ማለት ነው። በቃ ክፍት ይሆናል ማለት ነው። ማንንም ተማሪ ገብቶ ተዛን ክሊክ አድርግቶ እየሰራ መልሱን 100ን ሲጨርሱ ነው ደግሞ ሰሚት የምታረጉት። እሺ ሙሉ ፈተናውን ሲጨርሱ ነው። ተዛን በኋላ ሰሚት ማድረግ ይችላል ማለት ነው። ሌላኛው ደግሞ ለምሳሌ ይሄ ቪዲዮ ሮብም ተለቀቀ ማክሰኞም ተለቀቀ ሐሙስና አርብ የሆነ ሰዓት አላችሁ አይደለ? ስለዚህ ምን ታረጋላችሁ? ለተማሪዎች ክላስ ላላችሁ ተማሪዎች ዩኒክ አካዳሚ እንደዚህ አግኝቷል ምንም ብቻ ይሁን ፈተናውን እንውሰደው በሉ። እንዴት እናንተ ተገባችሁ አሳዩአቸው። በቃ ደግሞ ቀላል ነው ያን ያህል የሚከብድም አይመስለኝም። ስለዚህ አንድ ተማሪ ቢያንስ 20 ተማሪ 15 ተማሪ መፈተን አለበት። አንድ ሰው ከሰማ ለ20 ተማሪዎች እንትን ማስፈተን አለበት ማለት ነው። ያው ፍሪ ነው። ምንም እኮ የምትከፍሉት ነገር የለ ምንም ነገር የለም። መጀመሪያ እንደው የሚያሰብኩት እኔ መጀመሪያ ላይ ሰመር ክላሱን ወይም እንግዲህ ለ2017 ኢንትራንስ ኤግዛም ተፈታኞች ቲቶር በፕራይቬት ቻናል ያስተማር ነበር። እነሱን ብቻ ነበር ፈተናል ያልኩት። ነገር ግን በቃ እነሱ ለምሳሌ 500 ምናምን ነው። ይሄ ሁሉ ለፍተን ደግሞ 500 ተማሪ ከምን ፈተን
ሙሉ በቃ የሰማው ሙሉ ብንችልኛ እኮ ሙሉ አክሰሱ ቢኖረው ሙሉ የአዲስ አበባ ተማሪ ቢፈተን ሙሉ የኢትዮጵያ ተማሪ ቢፈተን ያኛውን ምን ይሆንለታል ማለት ነው ሁለተኛ ነው የሚሆንለት ማለት ነው። አይ ቲንክ በሞዴል መልክ ነው እንጂ ያለው ደግሞ እንደዚህ ፕሪ ኢንትራንስ ኤግዛም ተብሎ እስካሁን የተሰጠ ነገር የለም። ስለዚህ ይሄኛው የመጀመሪያው ፕሪ ኢንትራንስ ኤግዛም ነው የሚሆነው ማለት ነው። ስለዚህ አደራችሁን ቪዲዮውንም ሆነ እንደውም ቪዲዮውን ሼር ከምታደርጉ በቃ ቮይስ በተለያየ ነገር እየደወላችሁ ለተማሪዎች የምታገኙአቸውም ካላችሁ ትንሽ የሚሞክሩ ሰዎች ካሉ ማለት ነው መንገር ነው ማለት ነው። ስነግሯቸው ሁሉ ነገር ታሳዩአቸውና ግን መኮረጅ እንደማይቻል ተኮረጁ መኮረጅ ማለት ዛት ሚንስ ከኤአይ ከተለያዩ መጻፎችን ሪፈር ያደረጉ መልሶች የሚመልሱ ከሆነ ባይፈተኑ እንደሚቀል በቃ ባይፈተኑ እንዳነግሯቸው በቃ እንደውም አትፈተኑ ባላቸው እንደዚህ የሚሰሩ ከሆነ ማለት ነው። ስለዚህ እናንተ ምንም ነገር ሪፈር እንዳታደርጉ በቃ ራሳችሁን ማኔጅ አድርጉ፣ ኮንትሮል አድርጋችሁ ዲሲፕሊን ሆናችሁ በቃ የምትችሉትን ብቻ እስክሪብቶና ወረቀት አዘጋጅታችሁ የምትሰሩትን ሞክራችሁ ከዛን ወዲህ ሰሚት ማድረግ ነው አንሰሩ። ያው ይሄንን ነው የሚመስለው። ኤኒ ጥያቄ ካላችሁ ደግሞ እንግዲህ ያው በ0900353204 ደውላችሁ እንግዲህ እንትን ማለት ትችላላችሁ፣ መጠየቅ ትችላላችሁ። ይሄ ለአማርኛ ነው። ያው እኔን ነው የምታገኙኝ። ያው እኔ ብዙ ኦሮምኛ ማውራት አልችልም። በኦሮምኛ ተፈለጋችሁ ደግሞ ያው በዚህ ስልክ ቁጥር ማለት ነው ፎር አማሪክ ፎር ኦሮሚክ ብዬ አስቀምጬላችኋለሁ። በዚህ ደውላችሁ ማናገር ትችላላችሁ ማለት ነው። ኤኒ ጥያቄ ካላችሁ ማለት ነው። ይሄን ይመስላል እንግዲህ። ቴሌግራማችንን ግን ሁልጊዜ ያው አርብ ምናምን አፕዴት ስለማድረጋችሁ ቴሌግራም አካውንታችንን ማነው ቴሌግራም ቻናላችን ጆይን በሉ። ዩኒክ አካዳሚ ነው የሚለው ሊንኩ ከስር ዲስክሪፕሽን ስር አለላችሁ፣ ወይም ደግሞ ሄዳችሁ ቴሌግራም ላይ ሰርች ብታረጉትም የሚመጣላችሁ ነው የሚመስለኝ። 2100 ምናምን ነው ሰብስክራይበሩ። ስለዚህ ሌላም ካለ ማለት ነው እሱ ነው የኛ ማለት ነው። ይሄን ይመስላል እንግዲህ። እንወዳችኋለን፣ በርቱ። ምንም ሳትጨነቁ ነው መስራት ያለባችሁ። ያው ኤኒ ጥያቄ ታላችሁ ደውላችሁ መጠየቅ ትችላላችሁ። እንግዲህ ኤግዛሙ ላይ እንገናኝ።